ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ ማለት ነው። ጽናት ድራማ ክፍል 32 ደርሰናል ማለት ነው። እንግዲህ ያው ከዚህ በፊት እንዳየነው ሊናን አግተዋታል ማለት ነው። ማንነታቸው ባልታወቀ ሰው ሊና ታግታለች። ይህም ሊሆን የቻለው ምንድነው? ከዚህ በፊት ያው ሊዳ የምትሰራበት ስራ ሌላ ነበር ማለት ነው። ስለዚህ ከዛ ህይወት ወጥታ አሁን ከዛ ከቆሻሻ ስራ ወጥታ አሁን በቃ የኔ ህይወቴን መምራት ፈልጋለሁ በምትለው በሰዓት ነው ይህ ነገር እየተፈጠረው ማለት ነው። ምክንያቱም ብዙ ጊዜ ስልክ ሲደውልላት እባክህን ተወኝ፣ እኔም በቃ ያንን ስራ ትቻለሁ፣ የራሴ የሆነ ህይወት አለኝ እያለች በተደጋጋሚ መልስ ትሰጠው ነበር ማለት ነው። እንዲሁም ከናቲ ጋራ ተቀጣጥረው መንገድ ላይ እሷ የቀጠረችበት ቦታ እየሄደ እንዳለ የት ነሽ? እኔ እኮ አለሁ እዛው የቀጠርሽኝ ቦታ ነኝ ብላ ሲደውል ስታወራ ነበር ማለት ነው። ሊናም ካየችው በኋላ እሷም ቻው ተባብለው ነይ ቶሎ እዚህ ነኝ አላት። እሷም በሳቅ ደስ ብሏት እሱም በሳቅ ደስ ብሎት በመሀል በማይታወቅ መኪና መጥቶ ሊናን አግተው ይዘዋት ሄዶ ማለት ነው። እና እዚህ ጋ ኪራ በጣም ተናዶ አንተ የውሻ ልጅ አልለቅህም፣ በገባህበት ጉድጓድ ብትወጣ አልለቅህም በማለት ይናገረዋል። ማንነትን ንገረኝ፣ ከሊና ምንድን ነው የምትፈልገው በማለት በጣም በቁጡና በንዴት ተናገረው። እንግዲህ ጽናት ድምቀት እኮ አንቺ ነሽ፣ አንቺን አጥቼ ምን ሆናለሁ? ሊና እስካሁን ድረስ ምን እያደረጉሽ እንደሆነ ምን ሁኔታ ውስጥ እንደሆንሽ የማውቀው ታሪክ የለም በማለት ጽናት በጣም ውስጧ ተጎዳ። ምክንያቱም ሊና ማለት የቤቱ ድምቀት ናት፣ ሳቂ ናት፣ ተጫዋች ናት ማለት ነው። እና ኪራም አይዞሽ ጽዬ ለምን ደስ ትሆኛለሽ? ሊናን እናገኛታለን። እንዴት ነው ልናገኛት የምንችለው? አሁን እኮ 24 ሰዓት ሞላት በማለት ትናገረዋለች። አይዞሽ ለበጎ ነው፣ ፖሊሶቹ አሁን እየፈለጓት ነው ይላል። እንግዲህ ቤቲ ያው ከኮማ ነቅታለች ማለት ነው። ግን ያለችበት ሁኔታ ትንሽ ከበድ ይላል። እንግዲህ ያው ክስም መመስረትም አልፈለገችም። ምክንያቱም እሱን ለመጫወት ስለምትፈልግ፣ ሁለተኛ ደግሞ መሄጃ ስለሌላት ሄኖክን በጣም ነው እያጠመደችው። አሁን እንግዲህ ሄኖክ ከእስር ነፃ ነህ ብሎ መርማሪ ነገረው። ማለት አልገባኝም። ቤቲ ደህና ናት ብሎ ሲጠይቀው ቤቲ ደህና ናት አለው። እሺ አለና እሱም ዝም አለ። ግን በጣም የሚያሳዝነው ነገር ሁለቱም አይኖቿ ማየት አይችሉም በማለት ነገረው። እኔ ግን እንደሚመስለኝ ቤቲ ይህንን ያደረገችው ውሸቷን ነው። ምክንያቱም እዛ ቤት ለመቆየት ስለፈለገች ነው ብዬ ነው የማስበው ማለት ነው። ገባችሁ አይደል? እና እዚህ ጋ በሌሊት ላይ ሄደው ምንድነው እየተፈጠረ ያለው በማለት ተናገረ። ሁሉም ጭንቀት ናቸው። መርማሪውን መጥቶ ያለውን ነገር ናቲን ጠየቀው። ናቲም ያየውን ነገር ተናገረ። ናቲ ምንም የሰዎቹን ፌስ ሊያውቀው አልቻለም። ምክንያቱም ኮፊታ ለብሰው ስለነበረ እኔ ያላየኋቸው ብሎ መልሷል። እዚህ በጣም የሚያሳዝንና የሚያስደነግጠው ነገር ምንድን ነው? የሰው ልጅ በአሁኑ ሰዓት የእንጀራ እናቴ ለሀብታም ሰው ለማላቀው ሰው ልትድረኝ ነው በማለት ተናገረች። ሀና በጣም አዘነች፣ በጣም አለቀሰች። ሄደንም አይዞሽ አንቺ ትልቅ ልጅ ነሽ፣ ብዙ ነገር ማሰብ የምትችይ ነሽ፣ ለማታውቂ ሰው ደግሞ ሊድሮሽ አይገባም በማለት ተናገረቻት። አይ እኔ እኮ
እሱን ሰውየውን ካላገባሹ ጎዳና ነው የምንወርቀው ብላ አለችኝ ስትል፣ እንዴ ለምን አልገባኝም። ማንም ሰው ጎዳና አይወርቅም፣ አይዞሽ ከጎንሽ ነን በማለት ተናገረች። እንግዲህ እንጀራ እናቷ እዚህ እቴቴ እኔን ረግጠሽኝ እንዴት ወደ ክላስሽ ገባሽ ስትላት፣ እቴቴ ደክሞኝ ስለነበረ ነው እና ልብሴን ቀያይሬ እኮ ልመጣ ነበር በማለት ተናገረች። እናቲቱ ኧረ ጠግበሽ ነው እንጂ በማለት ተናገረቻት። እኔ ምልሽ ነገ ቤት ሰው ይመጣል፣ ምን አይነት ሰው ስትላት፣ አንቺን መተዋወቅና ለትዳር የሚፈልግሽ ሰው ይመጣልና እሱን ሰውዬ ታገቢያለሽ፣ እሱን ሰውዬ ካላገባሽ አባትሽ በጣም ነው የሚያዝንብሽ በማለት ትናገራታለች። ሀናም ስቅስቅ ብላ ታለቅሳለች። ቴቴ ምን ማለት ነው? እኔ እኮ ትልቅ ልጅ ነኝ፣ ራሴ መወሰን ያለብኝ ነገር ነው እንጂ ማንም ሰው በእኔ ህይወት ሊወስንልኝ አይችልም በማለት ተናገረች። ሀኒ በጣም ተናዳ ውስጧም ተረብሾ፣ ቆይ ለምንድን ነው በአባቴ እንደዚህ ብላ የምታስፈራራኝ ብላ ተናገረች። ሀኒም መልስ አጣች። ምን እንደማለት ምን እንደምትል ሁሉ ነገር ግራ ገባት። ተነስታ ወደ ስራ ገባች። ወደ ስራም ስትገባ ግን ጥሩ ስሜት ላይ አልነበረችም። እንግዲህ ኤዱ መርማሪ ጆንን አገኘታ፣ መርማሪ ጆን እንዴት ነህ? ምን አዲስ ነገር አለ? በማለት ጠየቀችው። አይ ምንም ነገር የለም እንግዲህ እየፈለግን ነው በማለት እሱ መልስ መለሰላት። መርማሪ ጆን አንተ ቆይ ለሀና ያለ ስሜት ምንድን ነው ብላ አስጠይቀው። ማለት አልገባኝም፣ ልጠይቀኝ የፈለግሽው ነገር ምንድን ነው? ሀና አደጋ ላይ ናት አለች። ምን የምን አደጋ ብሎ ጠየቀ። ሀኒ በጣም አደገኛ ሁኔታ ውስጥ ናት ያለችው፣ ለማታውቀው ሰው ሊድሯት ነው ስትለው ደነገጠና ማለት አልገባኝም ለምን ብሎ መለሰላት። አላውቅም ብቻ የምታግዛትና የምትረዳት ከሆነ ብዬ ነው እየነገርኩህ። ሀና ላንተ ሌላ ስሜት አላት፣ በጣም ትወዳለች፣ ታፈቅራለች አለችው። እሱም ግን እኮ ብሎ ጸጉሩን ራሱን እያደባበሰ ዝም አለ። እንግዲህ የሌና አድራሻ ታወቀ። እዚህ ጋ ቆይ እስኪ ቁጭ ብለን ማሰብ አለብን በማለት ቁጭ ብለው እያሰቡ ይገኛሉ። ጽናትም እንግዲህ ሄሊናን አገኘችና በስልክ እያወራቻት ትገኛለች። ሄሊና ግን አትጠቅምሽም፣ ከምር ነው ምልሽ፣ አንቺ ለሰው ማሰብና ለሰው መጨነቅ ማቆም አለብሽ ጽናት ማለት ነው። ምክንያቱም ጥሩ ልጅ ስላላደለች ሄሊና ማለት ነው። ስታቂያት ግን አክትፍ ብለሽ ጥለሻት ሌላ ዱላም ራሱ ትመዥባታለሽ ማለት ነው። እንግዲህ በጣም ያሳዝናል። ያህና የሌላ ሰው ትዳር መሆን ይከብዳል ትንሽ በጣም ማለት ነው። ሁልጊዜ መሰቃየት፣ ሁልጊዜ ማልቀስ፣ ሁልጊዜ ውስጧ እየተረበሸ ለመሳቅ የምታደርገው ጥረት የሀና እኮ ይለያል። በጣም ነው የሚለየው። ምክንያቱም በጣም ጎበዝና አስተዋይ ልጅ ናት ብለው ላዳመጧት ፍሬ ሀሳቦቿ ይጥማሉ። አሁን ግን ብዙ ዝብርቅርቅ ያለ ውስጥ ናት ያለችው። ሁሉ ነገር ጨለመባት፣ ደበዘዘባት ማለት የምትፈልገው ነገር በሙሉ ጠፋባት። እሷም መርማሪ ጆንን እኮ እኔ እወደዋለሁ፣ አፈቅረዋለሁ በማለት ለመጨረሻ ቃላት ተናገረች ለኤደን። ኤደን አይዞሽ በቃ ጓዴ፣ እኛም ከጎንሽ ነን በማለት አበረታታቻት። እንግዲህ ኪያ ደግሞ ለሄኖክ ታስባለች፣ ትጨነቃለች። ወቸው ጉድ ዘንድሮ በስንቱ ነው የተበጠበጥ ነው። ጉድ እኮ ነው። እና እዚህ ጋ እኔ እውነት ለመናገር ለማትወዱት ለማታፈቅሩት ሰው ስትዳሩ ምን አይነት ስሜት ነው የሚሰማችሁ? ለዛ ሰውስ ምን አይነት ፍቅር ቦታ ሊኖራችሁ ይችላል ማለት ነው። እኔ ምን ለማላፈቅረው ሰው ይሄ የትዳራሽ አጋርሽ ነው ብባል ገንዘብ የሚኖረው ምን ይበለው አልፈልገውም። እኔ
የምፈልገው ፍቅርና ፍቅር ብቻ እንጂ ገንዘብ አልፈልግም፣ እውነት ለመናገር ማለት ነው። ምክንያቱም አንዳንዱ ሰዎች ወደ አሜሪካ፣ ወደ ካናዳ፣ ወደ ለንደን ለመሄድ ሲሉ ከማይፈልጉት ሰው ጋራ ጋብቻ ፈጥረው ይሄዳሉ። ግን ህይወታችሁ ሁሉ ስቃይ ውስጥ ናቸው፣ በጣም ስቃይ ውስጥ ማለት ነው። ደግሞ ከእንደዚህ አይነት ነገር ላይ መጠንቀቅ አለብን ብዬ አስባለሁ ማለት ነው። አመሰግናለሁ። ላይክ እያደረጋችሁ